ዛሬ በማህበራዊ ሚዲያ ላይ የምትዘዋወር አንዲት አጭር ቪዲዮ አየሁ። ቪዲዮዋ አጭር ብትሆንም በውስጡ የያዘችው መልእክት ግን ለዓመታት በመጠለያ ጣቢያዎች የታመቁ የሺዎችን ስቃይና የትውልድ ቁስል የምትገልጽ ነች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ በሽሬ እንዳስላሴ ከተማ በሚገኙ የመጠለያ ጣቢያዎች በተለይም ፍረስዋት ትምህርት ቤት ጉብኝት አድርጓል። እነዚህ ወገኖቻችን ከምዕራብ ትግራይ ማለትም ከአስገደ ጣቢያ ሕጻጽ የተፈናቀሉ ንብረታቸውን ጥለው ለዓመታት በሰው እጅና በችግር ውስጥ የኖሩ ናቸው። በጉብኝቱ መካከል ጀነራሉ አንዲት የ10 ዓመት ገደማ ዳጊን ያገኛሉ። ጀነራሉ ልጅቷን አይተው ሁኔታውን ቀለል ለማድረግና ለማጫወት በሚመስል መልኩ በፈገግታ ምን ሰርፕራይዝ ታደርገኛለሽ ብለው ጠየቋት። ያዳጊዋ ምላሽ ግን ለጨዋታ የተመቸ አልነበረም። እንዲያውም የጀነራሉን ፈገግታ ወደ ዝምታ የሚቀይር እውነት ነበር ያፈነዳችው። እኔ ምን ሰርፕራይዝ አደርግልሃለሁ? አንተ ነህ እንጂ ለኛ ሰርፕራይዝ ማድረግ ያለብህ። እኛ እዚህ ተጥለናል፣ ህዝብህ ተጥሏል ስትል መለሰችላቸው። ጀነራል ታደሰ በሰሙት መልስ ተገርመው በሳቅ ቢታጀቡም ህፃኗ ግን ገና አልጨረሰችም ነበር። የህፃንነት ጨዋታዋን ትታ የተፈናቃዩን ህዝብ ወካይ በመሆን በቁጭት እንዲቀጥለች እኛን ተመልከት፣ ህዝብህን፣ አዛውንቶች በፌስታልና በድንኳን ውስጥ ወድቀው እያየህ ነው። እኛ ምዕራብ ትግራይ ያለን እንዲህ አልነበርንም። ክብራችን ተገፎ ነው እዚህ ያለነው። አሁን እኛ የምንፈልገው አንድ ነገር ብቻ ነው፣ ወደ ቀያችን መመለስ። መቼ ነው የምትመልሰን? ቃል ግባልን። ጀነራሉ እጇን ይዘው ቃል እንደሚገቡላት ሊገልጹላት ሲሞክሩ ልጅቷ ግን በቀላሉ የምትፋታ አልነበረችም። እጃቸውን አጥብቃ ይዛ አይናቸውን እያየች መቼ ቁርጥ ያለውን ቀን ንገረኝ በማለት ወጠረቻቸው። ይህ ጥያቄ የአንድ ህፃን ጥያቄ ብቻ ሳይሆን የአንድ ህዝብ የናፈቀው የፍትህና የነጻነት ድምጽ ነበር። በመጨረሻም ጀነራል ታደሰ ወረደ ተመካክረን መልሳችኋለን በሚል ተስፋ ቢሰጧትም የልጅቷ ፊት ግን አሁንም ዛሬ ነገ በሚል ቀጠሮ የምንታለል አይደለንም የምትል ትመስላለች። ይህች አዳጊ ልጅ በጦርነትና በመፈናቀል ውስጥ ያለፈ ትውልድ ምን ያህል ቀድሞ እንደሚበስል ትልቅ ማሳያ ናት። ህፃንነቷን በመጠለያ ጣቢያ የተነጠቀችው ይህች ልጅ ዛሬ ለባለስልጣናት እውነትን የምትናገርበት ድፍረት አግኝታለች። አንድ ነገር መዘንጋት የለብንም። ይህ ጉዳይ የፖለቲካ ወገንተኝነት ጉዳይ አይደለም፣ የሰብአዊነት ወይም ሂዩማኒቲ ጉዳይ ነው። ፖለቲካው የፈለገው ቢሆን በድንኳንና በፌስታል ውስጥ የሚሰቃዩት ወገኖቻችን ናቸው። የሚረግፈው የህፃናት እድሜና የሚሰበረው የሰው ልጅ ክብር ሊያሳስበን ይገባል። የሷ ጥያቄ የሁላችንም ነው። ፈጣሪ በቅርቡ ወገኖቻችን ወደ ቀያቸው የሚመለሱበትን መንገድ ያመቻችላቸው። መልእክቱ ከሳቅ ጀርባ ያለው የቆሰለ እውነት የ10 ዓመቷ ዳጊና የሌፍተናንት ጀነራል ታደሰ ወረደ ድንገተኛ ንግግር በሚል ርዕስ ተመስገን ከተሰኙ አንድ ተጋሩ ምንጫችን የደረሰን ነው። ትርጉሙንም ሐሳቡንም ከምንጫችን ተመስገን እንጂ ከኛ ልብ አላፈለቅነውም። ከዚህ ቀጥለን ግን እንዲህ ያሉ ጎስቋሎች ከሚታዩባት ትግራይ ምድር ወጥተው መልቲ ቢሊዮነር የሆኑ 5 ተጋሮችን እናስተዋውቃቸዋለን። በዳዊት ገብረ እግዚአብሔርን ጀምር። አባይ ወልዱን ከስልጣን ለማስወገድ ከስብሃት ነጋ ጋር በመሆን ትልቁ ሚና የተጫወቱት የፈትሎር ገብረ እግዚአብሔር ሞንጆሪኖ ወንድም የስብሃት ነጋ የወንድም ልጅ ከ9 ዓመት በፊት በኢትዮጵያ ሶስተኛው ሀብታም ይባሉ የነበሩት ዳዊት ገብረ እግዚአብሔር ዘብሔረ ትግራይ የዚህ ዝግጅት የመጀመሪያ ትኩረት ናቸው። አሁን የገባበት ባይታወቅም በአንድ ወቅት አለሁ ብሎ የነበረው የራያ ቢራ ትልቁ ድርሻ የሳቸው ነበር። ለአፍሪካ መንግስታት ትላልቅ የሲቪል ሄሊኮፕተሮችን ይሸጣሉ፣ የህክምና መሳሪያዎችን ያቀርባሉ። ዳዊት ጎልድ ማይኒንግ እና ሜዲካል ፋርማ የተባሉ ኩባንያዎች አሏቸው። በኢትዮጵያ የመጀመሪያው የግል አየር መንገድ ባለቤት ናቸው። ብድር ወስጄ አላውቅም ይላሉ። እንደ እውነቱ የሀብታቸው ምንጭም በትክክል አይታወቅም። ዳዊት ገብረ እግዚአብሔር በ2009 ዓ.ም ገደማ የትግራይ ህዝብ የሚገባውን ጥቅም አላገኘም ብለው ህወሓት ላይ የሰላ ትችት ማቅረብ ጀምረው ነበር። ሰውየው ዳዊት ገብረ እግዚአብሔር ሀያት የተባለውን ወንድማቸውን ብሎም እርግበና አልማዝ የተባሉ እህቶቻቸውን በህወሓት የ17 ዓመት ትግል ስላጡ ይመስላል ድርጅቱን ሲተቹት እንደ ባለ ሀብት አይሽኮረመሙም። የትግራይ ህዝብ የስርዓቱ ተጠቂ እንጂ ተጠቃሚ አይደለም እያሉ ተከራክረው ያውቃሉ። ትግራይ ውስጥ ኤፈርት በባለቤትነት ከሚመራቸው አንዳንድ የልማት ስራዎች ውጭ ምንም የተሰራ ነገር የለም ብለው ይከሳሉ። ለዚህም የትውልድ መንደራቸውን የአድዋ ሆስፒታልን ምን ያህል አገልግሎት እንደወረደ ደጋግመው በማሳያነት ያነሳሉ። የትግራይ ህዝብ አሁንም ከሌሎቹ ክልሎች በከፋ ሁኔታ እየተበደለ ነው ብለውም ያማርራሉ። ወጣቶቹንም በጠመንጃ ሳይሆን በሰላማዊ መንገድ ህወሓትን እንዲታገሉ ይገፋፋሉ። እሳቸው ግን ገንዘብ የሰገደላቸው ቱጃር ናቸው። ዳዊት ገብረ እግዚአብሔር ብዙ ጊዜ ኑሯቸው በዱባይ ነው። አልፎ አልፎ አዲስ አበባና መቀሌ ብቅ ይላሉ። አስመራም ሹልክ ብለው ገብተው እንደሚወጡ ይሰማል። በትግራይ ክልል በአድዋ ከተማ ተወልደው
ተወልደው እዚያው ያደጉት ባለሀብቱ ዳዊት ገብረ እግዚአብሔር አባታቸው ቀኛዝማች ገብረ እግዚአብሔር አብርሃ ይባላሉ። በቀዳማዊ ኃይለ ሥላሴ ዘመን የፓርላማ አባል ነበሩ። ቱጃሩ ሰው ዳዊት ገብረ እግዚአብሔር በቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር የመምህራን ኮሌጅ አድቫንስድ ዲፕሎማ አግኝተዋል። የመሳፍንት ስርዓት አቀንቃኝ አይደለውም ቢሉም ለንጉሱና ለራስ መንገሻ ስዩም ከፍተኛ ክብር አላቸው። ይህን ክብራቸውም በጃንሆይ ጊዜ ትምህርት ቤት ጧት ወተት ነበር የምንጠጣው ሲሉ ይገልጹታል። ዳዊት ገብረ እግዚአብሔር የአብዮቱን መፈንዳት ተከትሎ በአዲስ አበባና በባህር ዳር በኋላም በአስመራ በአስተማሪነት ለአጭር ጊዜ ሰርተዋል። ከህወሓት ሰዎች ጋር ግንኙነት መመስረታቸው በመታወቁ ለግድያ ሲፈለጉ በሻዕቢያ አማካይነት ካርቱም ወደ ነበረው የህወሓት ቢሮ እንዲሻገሩ ተደርጓል። ከዚያም ከህወሓት ኃላፊዎች ጋር በመነጋገር ወደ ተባበሩት አረብ ኤሚሬትስ አቡዳቢ የሚሄዱበት አጋጣሚ ተፈጥሮ እዚያው አካባቢ ለትግሉ አስፈላጊውን ድጋፍ እያደረጉ የራሳቸውን ስራ ጀምረው የግላቸው ኩባንያም እንዳቋቋሙ ይገመታል። ከ8 ዓመት በፊት በሰጡት አንድ ቃለ መጠይቅ ከቢዝነሱ የበለጠ ደስታ የሚሰጠኝ ቢኖር የግብረሰናዩ ስራ ነው ብለው ነበር። ዳዊት ግብረሰናይ እንደሚባል የጠቀሱት ድርጅታቸው ዋናው ዓላማው የትግራይን ቋንቋ ባህልና ታሪክ የሚጠናበትን ብሎም የሚበለጽግበትን መንገድ ማመቻቸት ነው ማለታቸው ይታወሳል። ያን ህልማቸው ከምን እንዳደረሱት አይታወቅም። እንደ እውነቱ እሳቸውም ዛሬ ከምን እንደደረሱም አይታወቅም። አሁን ወደ ሁለተኛ የትግራይ መሬት ያፈራቻቸው ቱጃር ተሻግረናል። አቦይ ስብሃት ነጋ ይባላሉ። የተወሰኑ መገናኛ ብዙሃን የአቦይ ስብሃት ሀብት እስከ 2 ቢሊዮን ዶላር ይደርሳል ይላሉ። ይህ ዝግጅት በተሰራበት ቀን ምንዛሬ ከ310 ቢሊዮን ብር በላይ ማለት ነው። ሌሎች ምንጮች ገቢያቸውን እስከ 2.5 ቢሊዮን ዶላር የሚያሳድጉታል። የዚህ ሁሉ ገንዘባቸው ምንጭ ደግሞ ከህወሓት ጋር በተገናኘ ያካበቱት ጥሪት መሆኑ ተጽፏል። በተለይ የኤፈርት ባለስልጣን ሳሉ ቢዝቁት የማያልቅ ገንዘብ እንዳፈሱ ይነገራል። አንድ ስለ አቦይ ስብሃት እንዲያወጉን የጋበዝናቸው ተጋሩ አዛውንቱን የትግራይ ፖለቲካና ኢኮኖሚ ጭንቅላት ስብሃት ነጋን ሲጠቁሙ ብዙዎች የሐሳብ ሰው ይላሉ። እኔ ግን ዝም እላለሁ። እሱ የሐሳብ መሐንዲስ ነበር። ሌሎች የሚናገሩትን ይሰማ ነበር፣ ይሰበስብ ነበር፣ ከዚያም በአንድ አቅጣጫ ይይዝ ነበር። የስብሃት ኃይል በከፍተኛ ድምጽ ማዋከብ አይደለም፣ ጥያቄ መጠየቅ ነው። ይህ ከዚህ በኋላ ወዴት ይወስደናል የሚል ጥያቄ ሲሉ ገልጸውልናል። ተስፋዬ ገብረአብ በመጽሐፉ አቦይ ስብሃት ሩብ የእንግሊዝ ዘር አለባቸው ይላል። ተስፋዬ የዚህ መረጃ እውነትነት ለማረጋገጥ ተፈራ ገዳሙ የተባለውን የኢትዮጵያ ቴሌቪዥን ጋዜጠኛ ዋቢ ጠቅሳለሁ ባይ ነው። ተፈራ ገዳሙ ራሱ የዚያ እንግሊዛዊ ደም አለበት ተብሏል። የህወሓቱ አባት ስብሃት ነጋና ተፈራ ገዳሙ ደግሞ ዘመዳም ናቸው። እናም አቦይ ስብሃት ነጋ ዳግማዊ አፄ ቴዎድሮስን ሊወጋ ባህር አቋርጦ ከመጣው የኒያፔር ጦር ወታደሮች ከአንዱ ይወለዳሉ ተብሏል። አቦይ ከመምህርነት ተነስተው ለህወሓት ታጋይነት ደደቢት እንደወረዱ በመጀመሪያ ቀን አምባሻ የተባለውን የተጋሮች ጣፋጭ ዳቦ አስጋግረው በጭንቅላታቸው ላይ 3 ጊዜ በማሽከርከር ወደ ኤርትራ እንደወረወሩ ተስፋዬ ገብረአብ በማስታወሻው ጽፏል። አቦይ ስብሃት በትግል ዘመናቸውም አንዲት በገጠመኝ የታጀበች ተልዕኮ ፈጽመው ያውቃሉ። እፍታ በተባለው ያጫጭር ታሪኮች ጥራዝ ውስጥ ቅጽ 3 ላይ ትገኛለች። ጨዋታዋ እንዲህ ያለች ናት። በህወሓት የ17 ዓመት ትግል ወቅት አቦይ ስብሃት መድኃኒት ሊገዙ አዲስ አበባ ይገባሉ። ከደርግ ነጭ ለባሾች ለመሰወር ሲሉ ከአንድ ኮሎኔል ቤት ተቀጠሩ። የኮሎኔሉ ሚስት የወንድ ረሃብ ነበረባቸው። ያው ኮሎኔሉ ባላቸው ህወሓት ራሱ አፋት አመነሳችሁ የደርግ ጦር ውስጥ እያዋጉ በረሃ ናቸው። እናም ቆንጆይቱ የአዲስ አበባ የአቦይ ስብሃት አለቃ ቀልባቸው በጢማሙ ጠይሙ ጀርጋዳውና ጨዋ ታዋቂው ዘበኛቸው ላይ ተጣበቀ። መቅበጥ አማራቸው። ግን አቦይ ስብሃት ለተስፋዬ ገብረአብ ያጫወቱት ያችን ቆንጆ አሰሪያቸው በብልሃት እንዳመለጧት ነው። በተግባር የሆነውን እሳቸውና እመቤትቱ ብቻ ናቸው የሚያውቁት። እኛ ግን ወደ ሶስተኛው ቱጃር ተጋሩ ወስደናቸዋል። ብርሃነ ገብረ ክርስቶስ ድብቅ የትግራይ ተወላጅ ባለሀብት ናቸው። ጥቅል ሀብታቸው ኤፈርትን ከታጠቁት ከአቦይ ስብሃት ሀብት አያንስም። ከ310 ቢሊዮን ብር በላይ የሚገመት ገንዘብ ሰግዶላቸዋል። ይህም ሀብት ሰውየውን ከአምስቱ የኢትዮጵያ ቱጃሮች ዝርዝር ውስጥ የሚያስጠቅሳቸው ነው የሚሉ አሉ። የዚህ ሀብታቸው ምንጭ ከሪል ስቴት፣ የገቢ ወጪ ንግድ፣ ከግንባታው ዘርፍ እንዲሁም ከማይታወቁ የግል እንቅስቃሴዎቻቸው ጋር ይያያዛል ተብሏል። አራተኛው ትግራይ የወለደቻቸው ታላቅ ባለሀብት ተክለ ብርሃን አምባይ ናቸው። ተክለ ብርሃን አምባይ ስራ ተቋራጭ ድርጅት በተባለው የግንባታው ዘርፍ ላይ ስሙን በተክለው ተቋማቸው ይታወቃሉ። በ1985 ዓ.ም ነበር ያቋቋሙት። ሰለሞን ሹምዬ ስለ ሰውየው ባስነበበበት አንድ መጽሐፍ ተክለ ብርሃን አምባይን ከአዲስ
በአዲስ አበባ ዩኒቨርሲቲ አስተማሪነታቸው ተባረው መንገድ ላይ ከመውደቅ ይልቅ የሀብት ማማ ላይ የተንጠላጠሉ ምሁር ብሎ ጠቅሷቸዋል። ተክለ ብርሃን አምባዬ ዛሬ ወደ 600 ሚሊዮን ዶላር የሚገመት ሀብት ያላቸው ኢትዮጵያዊ ናቸው። እሳቸውን ይበልጥ ለማወቅ ግን ለዓመታት የቦሌ ግርማ ሞገስ የነበረውን ኤድና ሞልን ማስታወስ ይበጃል። ኤድና ሞል በሴቷ ልጃቸው ስም የሚጠሩት ታላቅ የንግድ ተቋማቸው ነው። የሰሜኑ ጦርነት ከተጀመረ በኋላ ግን ተክለ ብርሃን አምባይም ኤድና ሞልም ተክለ ብርሃን አምባይ ኮንስትራክሽን ድርጅትም ደብዝዘዋል። ለመሰናበት ከሰሜኑ ጦርነት ወዲህ ማበብ የጀመሩ አንዲት የትግራይ ባለሀብት እናንሳ። አዜብ መስፍን ኃይሌ። አርያ ተስፋ ማርያም ከህወሓት ጓዳ በተሰኘው መጽሐፉ ብርሃነ ኪዳነ ማርያም የአዜብ መስፍን የመጀመሪያ ፍቅረኛዋ ነው ይለናል። ይህ መቼስ አጃይብ የሚያሰኝ ነገር ነው። ሁለተኛው ስለ አዜብ መስፍን ስናወራ አጃይብ የሚያሰኘው ነገር ግን የ4 ቢሊዮን ዶላር ጌታ ሆነው ከሼህ መሐመድ አሊ አላሙዲ ቀጥለው የኢትዮጵያ ሁለተኛዋ ቱጃር መሆናቸው ነው። ስለዚህ የሀብት ምንጭ ስለማንነታቸው ወዘተ ከዚህ በፊት ቢያንስ 2 ዝግጅቶች ሰርተናል። እነሱም በጣቢያችን ውስጥ ፈለግ አድርጋችሁ እንድትታደሟቸው ጋብዘን የዛሬውን በትግራይ ቱጃር ሰዎች ማንነት ዙሪያ የሚያተኩር ዝግጅት እንደመድመዋለን። አበቃን። ሰላም ይስጥልን።